ዓለም አቀፍ የሴቶች ቀን በሀገራችን ለ49ኛ ጊዜ በተለያዩ ሁነቶች ተከብሯል። ይህንኑ ቀን በማስመልከት የአዲስ አበባ ከተማ የሴቶችና ህጻናት ማህበራዊ ጉዳይ ቢሮ የሴቶችን ተጠቃሚነት በሚያረጋግጡ ማዕከላት የጉብኝት መርሃ ግብር አካሂዷል። ቢሮው ዓለም አቀፍ የሴቶች ቀንን በማስመልከት ሴት አምራቾች ምርታቸውን የሚያስተዋውቁበትና የሚሸጡበት ባዛርንም ከፍቷል። በተለይም የኢትዮጵያ መንግስት በሰጠው ልዩ ትኩረት በተለይም የከተማችን አስተዳደር ሴቶች ላይ በሰጠው ትኩረት መነሻ በማድረግ ሴቶች ተጠቃሚነታቸውን ለማረጋገጥ በኢኮኖሚውም በፖለቲካውም በማህበራዊም ተሳትፏቸው እጅግ በጣም እየጨመረ ውጤታማ እየሆኑ መጥተዋል። ስለዚህ ሴቶችን ተሳታፊ ለማድረግ በልማቱ ተሳታፊ ለማድረግ በማህበራዊው ተሳታፊ በማድረግ በኢኮኖሚውና ተጠቃሚነታቸውም እንዲጨምር እንደዚህ አይነት ምርቶቻቸውን የሚያስተዋውቁበት የተለያዩ ፕሮግራሞች ያስፈልጉናል። ሴቶችን በስራ እድል አማራጮች አስፍተን ሴቶች ተጠቃሚ እንዲሆኑ ከማጀት እንዲወጡ መብታቸው እንዲከበር ስርዓተ ጾታ እኩልነት እንዲሰፍን የማድረግን ታሳቢ ያደረጉ ፕሮግራሞች ነው። በመርሃ ግብሩ የተገኙትና የሴቶች ቀንን በአዲስ አበባ በማክበሬ ደስተኛ ነኝ ያሉት የአውሮፓ ህብረት የኢትዮጵያ አምባሳደር በአዲስ አበባ የሴቶች ተጠቃሚነትን የሚያረጋግጡ ማዕከላትን መጎብኘታቸው አስደስቶኛል ብለዋል። በኢትዮጵያ የሴቶችን ማህበራዊና ኢኮኖሚያዊ ተጠቃሚነትን የሚያረጋግጡ ስራዎች መመልከታቸውን በማንሳት ኢትዮጵያ የበርካታ ባህል ባለቤት መሆኗን ተገንዝቤያለሁ ብለዋል። ይህ ቀን ለሴቶች ወሳኝ ቀን ነው። በአዲስ አበባ ተገኝቼ ይህንን ቀን በማክበሬም ተደስቻለሁ። የሴቶችን ሁለንተናዊ ተጠቃሚነት የሚያረጋግጡ ማዕከላትንም ጎብኝቻለሁ። በዚህም የኢትዮጵያ ሴቶች በኢኮኖሚያዊ፣ ፖለቲካዊና ማህበራዊ ዘርፎች ተጠቃሚነታቸውን ያረጋገጡ ስራዎች መሰራታቸውንም አረጋግጫለሁ። በሀገሪቱ የሴቶች ተሳትፎ የላቀ እንደሆነም ያሳያል። የኢትዮጵያውያን ባህላዊ ሴቶችና አልባሳት የሚያምሩ እንደሆኑም ተመልክቻለሁ። ኢትዮጵያ የበርካታ ባህላዊ ሴቶች ባለቤት መሆኗንም ተገንዝቤያለሁ። በመርሃ ግብሩ የተገኙት የአዲስ አበባ ምክር ቤት የሴቶች ወጣቶች ህጻናት ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ዘይነብ አሽኩር ቀኑን በማስመልከት የሴቶች ሁለንተናዊ ተጠቃሚነትን የሚያረጋግጡ ስራዎችን መመልከታቸውን ገልጸው ባዩትም ሴቶች የልማቱ ተጠቃሚ ስለመሆናቸው ማረጋገጣቸውን ተናግረዋል። የሴቶች ቀን ምክንያት አድርገን በርካታ በሴቶች ተጠቃሚ የሆኑ ሴቶችን እያየን ነው የምንገኘው። ከዛ ውስጥ ደግሞ በርካታ በራሳቸው ፈጠራ አድርገው ወደ ጥበቦች፣ የባህል ልብሶች እየሰሩ ያሉና የተለያዩ ኤግዚቢሽኖችን ማየት ችለናል። እንዲሁም ደግሞ ዛሬ ላይ ደግሞ የነገዋ ላይ በጣም በሚያምር ሁኔታ እየሰለጠኑ ያሉ ለነገ ተስፋ ሊሆኑ የሚችሉ ሴቶች ስልጠናዎችን እየወሰዱ ሁለት አይነት ስልጠና እንደሚወስዱ አይተናል። ይሄ በጣም የሚያስደስት ነገር ነው። ስለዚህ ማርቼትን ስናከብር በዛው ሴቷን ተጠቃሚነት ሁለንተናዊ ተጠቃሚነት ፈጣንና ተከታታይነት ያለው ሁለንተናዊ ተጠቃሚነት ከሚለው መሪ ቃል ጋር እውነትም እየተጠቀሙ እንደሆነና የተሻለ ተስፋ እንዳላቸው ማየት ችለናል።